አንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ 11 ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ሰላም ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል ከቶም አያመልጡም እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ እኛ ከሌሊት ወይም ከጨለማ አይደለንም እንግዲህ እንንቃ በመጠን እንኑር እንጂ እንደሌሎች አናንቀላፋ የሚያንቀላፉ በሌሊት ያንቀላፋሉና የሚሰክሩ በሌሊት ይሰክራሉና እኛ ግን ከቀን ስለሆነ የእምነትን የፍቅርን ጥሩር የመዳንንም ተስፋ እንደራስ ቁር እየለበስን በመጠን እንኑር እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃ ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ አንዱን ሌላውን ያንጸው ይላል ጌታ አምላካችን ሆይ በጸሎታችን በፕሮግራማችን መጀመሪያ አብረህነ አሁን ደግሞ ጌታው በቃል በፍጹም ግልጽነት ተናገረን ዘንድ የተሰሎንቄን መልእክት ደግሞ ጀምረን ወደ መጨረሻው ዛሬ እዚህ ላይ እድሜና ጤና ሰጥተን ስላደረስከን እናመሰግናለን ጌታው እንግዲህ አስተማሪው አንተ ነህ መንፈስ ቅዱስ ገላጩ አንተ ነህ አንደርስታንዲንግ የምትሰጠ የማይወሰድብን ማናዘርፈው ከኛ ጋር የሚቀር ጌታ ሆይ መልካም እድል መርጣለች እሷም አይወሰድም እንደተባለ እንደ ማርያም በኢየሱስም ቃል ወደኛ ይምጣ እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳይ ጀምረን እስከምንጨርስ በኢየሱስ ክርስቶስ መንፈስ ይቆጣጠረን አሜን የዛሬው ትምህርት እንግዲህ ስለ ዳግም ምጽአት ነው ፓርት 1 ለሁለት ከፍየዋለሁ ምክንያቱም ካለፈው ሳምንት የሚቀጥል ነው ባለፈው ምዕራፍ 4 ላይ አይታችሁ እንደሆነ ምዕራፍ 4 ከ1 እስከ 8 ያየኑ walk in holiness በቅድስና ተመላለሱ የሚለው ነው ምዕራፍ 4 ከ9 እስከ 10 ቁጥር ያየኑ walk in love የሚል ነው በፍቅር ተመላለሱ ሌላው ደግሞ ምዕራፍ 4 ከ11 እስከ 12 ያየኑ walk in diligence በትጋት ተመላለሱ የሚል ነው የመጨረሻውን ያየኑ ምዕራፍ 4 ከ13 እስከ 18 ያየኑ walk in hope በተስፋ ተመላለሱ ስለ ዳግም ምጽአት ስለ ራፕቸር ነው ያየኑ የዛሬው ደግሞ በሁለት ከፍየዋለሁ ከነዚሁ የሚቀጥል ነው ምዕራፍ 5 ከ1 እስከ 11 walk in light በብርሃን ተመላለሱ የሚል ነው ሌላው ከ12 እስከ 28 walk in obedience በታዛዥነት ተመላለሱ የሚል ነው እንግዲህ ዛሬ የምናየው walk in light በብርሃን መመላለስና በታዛዥነት መመላለስ የሚለው ነው የምናየው በመጀመሪያ walk in light የሚለው ከአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18 ባለፈው ሳምንት ያየኑ ስለ ራፕቸር ነው በዛው በመቀጠል ምዕራፍ 5 ከ1 እስከ 11 ያለው ደግሞ የጌታ ምጽአት እንዴት እንጠብቅ የሚል ነው ጌታ ኢየሱስ ክርስቶስን ዳግም ምጽአቱን እንዴት እንጠብቅ እንግዲህ በብርሃን የሚመላለስ ሰው ጌታ ኢየሱስ እንዴት እንደሚመጣ እየጠበቀ ነው አንዲት ሙሽራውን ስትጠብቅ ሙሽራው ሲመጣ ያቺ ሙሽሪት አምራ ደምቃና ተውባ ነው የምትጠብቀው ስለዚህ እኛም ደግሞ ባለፈው ስለ ራፕቸር ተምረናል ራፕቸር ሲመጣ ኢየሱስ ለቤተክርስቲያን ነው የሚመጣው ሊነጥቃት ግን የሚመጣው በድንገት ነው ስለዚህ ያ ከመሆኑ በፊት ግን ቤተክርስቲያን ራሷን አስውባና አምራ ደምቃ ሙሽራውን መጠበቅ እንዳለባት ነው ይሄ ደግሞ በብርሃን በመመላለስ እንግዲህ ያለፈው ሳምንት walk in hope በሚለው በተስፋ ተመላለሱ የሚለው ታውቁ ዘንድ ወዳለው ነው ዛሬ ግን የዛሬው በጣም የሚገርመው ስለ ጌታ ኢየሱስ ክርስቶስ መምጫ አጥብቃችሁ አውቃችኋልና ይላል ያለፈው ሳምንት ያየነው ታውቁ ዘንድ ወዳለው የሚል ነበር ቁጥር 13 ላይ ያየነው ከዛ ስለ ሪዘሬክሽን ነው ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ የሞቱት ያንቀላፉት ይነሳሉ የሚለውን አይተን ነበር ከዛ ራፕቸር እናያየኑ እነሱ ጋር በደመና እንነጠቃለን የሚለው ነው ከዛ ሪዩኒየን ዳግም እንዴት ጌታ በሚመጣ ጊዜ ቅዱሳኖች ሁሉ ከጌታ ጋር አብረው እንደገና ህብረት እንደሚያደርጉ ነው ሁሉ ጊዜ ከጌታ ጋር እንሆናለን የሚለው ከዛ ሪዋርድ እንዳለ ሪዋርዱ ደግሞ በሰማይ አክሊል እንደተዘጋጀልን
ከራዕይ መጽሐፍ 22:12 ላይ ተናል። ከዛ በዚህ ቃል እርስ በርሳችሁ ተጽናኑ ብለን የጨረሰ። ዛሬ እንግዲህ walk in the light ወይም ደግሞ in light የሚለው በብርሃን ተመላለሱ የሚለው ከቁጥር 1 እስከ 11 እሱንም ለስድስት ከፍየዋለሁ። አንደኛው አጥብቃችሁ አውቃችኋልና የሚለው ነው። ሁለተኛ ከቶ አያመልጡም የሚል ነው። ሶስተኛ በጨለማ አይደላችሁም የሚል ነው። አራተኛ እግዚአብሔር ለቁጣ አልመረጠንም የሚል ነው። አምስተኛ ስለኛ ሞተ የሚል ነው። ስድስተኛው encourage one another በዚህ እርስ በርሳችሁ ተመካከሩ አንዱ ሌላውን ያንጸው የሚለውን እናይና ወደ የሚቀጥለው ላይ እንሄዳለን ማለት ነው። የመጀመሪያውን እናያለን። እንግዲህ በብርሃን የሚመላለስ ሰው እንዴት ነው የሚመላለሰው? የጌታን ዳግም ምጽአት በመጠበቅ ነው። ምንም ተስፋ የለንም ወገኖቼ፣ በምድር ላይ ምንም ተስፋ የለንም። እኔ እጠብቀዋለሁ የምትሉት ተስፋ ካላችሁ አዎ፣ ግን አንድ ነገር ልንገራችሁ። በዓለማችን ላይ ስንኖር ዓለም መጨረሻዋ እየቀረበ እንደሄደ ራሱ ሁኔታው ያሳብቃል። ዓለም ራሷ በጣር በጭንቀት ነው። ኃያላን በኃይላቸው ምንም ማድረግ ያልቻሉበት ነው። ጠቢባን በጥበባቸው ምንም ማድረግ ያልቻሉበት ነው። ባለጸጎች በብልጽግናቸው ምንም ማድረግ ያልቻሉበት ሁሉም ለምን እግዚአብሔር ዓለምን በክርስቶስ ሊጠቀልል የዘላለም አጀንዳው ነው። ስለዚህ እኛ ደግሞ እንደ ክርስቲያን የብርሃን ልጆች ሆነን የጌታን ምጽአት ዘመኑን ማወቅ እንዳለብን የእግዚአብሔር ቃል ይናገራል። ስለዚህ ለክርስቶስ ዳግም ምጽአት ስንመላለስ ምን ይላል ጳውሎስ? በመጀመሪያ አጥብቃችሁ አውቃችኋልና ይላል። ምኑን ያወቁት? እስኪ 1 እና 2 ላንብበው። ወንድሞቼ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁ፣ የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። ባለፈው ግን ምንድነው ጳውሎስ ይላቸው የነበረ? እነዚህን ቅዱሳን ታውቁ ዘንድ እወዳለሁ፣ ላንቀላፉት ለሞቱት ሰዎች በጌታ ሆነው ኢየሱስ ሲመጣ በራፕቸር እነሱ አስቀድመው ይነሳሉ፣ ከዛኛ እንነጠቃለን ነበር። ታውቁ ዘንድ እወዳለሁ፣ አሁን ግን አጥብቃችሁ አውቃችኋል የሚል ነው። እኛስ አጥብቀን አውቀናል ወይ? የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ አጥብቃችሁ አውቃችኋልና ይላል። የተሰሎንቄ ክርስቲያኖች ምኑን ነው አጥብቃችሁ አውቃችኋል የሚላቸው? እዚህ ጋር ሁለት ነገር ነው። አንደኛ ስለ ዘመናትና ስለ ወራት አጥብቃችሁ አውቃችኋል ይላቸዋል። ሁለተኛ የጌታ ቀን ሌባ በሌሊት እንደሚመጣ በድንገት እንደሚመጣ unexpectedly ወይም ደግሞ ባልታሰበ ሰዓት በድንገት እንደሚመጣ ይሄንን አጥብቃችሁ አውቃችኋል። ስለዚህ ማንም ስለዚህ ሊጽፍላችሁ አይገባም ይላችሁ። ለዚህ ኤቪደንስ ካስፈለገ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ባለፈው አይተናል። እንዴት ኤክስፔክታንት ግሩፕ እንደሆኑ የጌታ ምጽአት እንደሚጠብቁ አይተናል። አንደኛ ተሰሎንቄ 1:9 ላይ እንዲላል እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠባበቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። እነማን? የመቄዶንያን ሰዎች። እናንተ የተሰሎንቄ ሰዎች፣ በፊልጵስዩስ ያሉ፣ በቤሪያ፣ በተለያየ በቆሮንቶስ ያሉ ሌሎችም ክርስቲያኖች ሁሉ ስለናንተ ይናገራሉ። ምክንያቱም እናንተ ከጣዖቶቻችሁ ፈጥናችሁ ዞራችሁ እንዴት ጌታን እያገለገላችሁ ጌታን ከሚመጣው ቁጣ የሚያድነንን ኢየሱስን እንደምትጠብቁ እነሱ ራሳቸው ይናገራሉ እያለ ገና ምዕራፍ 1 ላይ ነው የተናገረው። አሁን ደግሞ ምዕራፍ 5 ላይ አጥብቃችሁ አውቃችኋል። ሌላው ሁለተኛ ተሰሎንቄ ምዕራፍ 2:5 ላይ ሁለተኛ ተሰሎንቄ ምዕራፍ 2:5 ላይ እንዲላ ገና ከናንተ ጋር ሳለው ይህንን እንዳልኳችሁ ትዝ አይላችሁም? ምን ይላል? ይሄ ደግሞ ስለ አንታይ ክራይስት ስለሚመጣው ሐሰተኛው ክርስቶስ ሲነግራቸው ነው። ገና ከናንተ ጋር እንዳልኳችሁ ለ3 ሳምንት ነው ከነሱ ጋር ያሳለፈው። ደግሞ እዛች ከተማ አልገባም፣ ግን ሁለት መልእክቶች ጽፎላቸዋል። በሁለተኛው መልእክቱ ሲጽፍላቸው ስለ ዳግም ምጽአት አንታይ ክራይስት ሲመጣ ምን ሀፕን እንደሚሆን ኤቨንቱን ሲጽፍላቸው ምን ይላቸዋል?
ገና ከናንተ ጋር ሳለሁ ይህንን እንዳልኳችሁ ትዝ አይላችሁ? እንግዲህ በ3 ሳምንት ውስጥ ስለ ክርስቶስ ዳግም ምጽአት ብቻ አይደለም ስለ አንታይ ክራይስት ሁሉ ነው የሰበካቸው ጳውሎስ። ምን ያህል የታደሉ ክርስቲያኖች እንደሆኑ በልጅነታቸው ገና ሕፃናት ሆነው አጥንት የሚቆረጠም አጥንት መብላት አስለምደዋቸዋል። የቆሮንቶስ ክርስቲያኖች እኮ እንደዚህ አይነት ሶሊድ ፉድ መብላት አልቻሉም ነበር። እነዚህ ግን ሶሊድ ፉድ ገና ያንጎሎ መብላት ለምደዋል። የሚገርማችሁ ታዲያ እነዚህ ሰዎች እርሊ ላይ ነው ገና ጳውሎስ አብሯቸው እያለ በ3 ሳምንት ውስጥ ስለ ዳግም ምጽአት በደንብ አድርጎ ስለነገራቸው አጥብቃችሁ አውቃቸዋል ይላል። የተሰሎንቄ ክርስቲያኖች አጥብቀው ያወቁት የመጀመሪያው እንግዲህ ስለ ዘመናት ነው። ስለ ታይም concerning time and season ስለ seasons እና ስለ times ነው። በማቴዎስ 24:3 ላይ እንዲላል አንድ ጊዜ ደቀ መዛሙርቶቹ ጋር መጡና እስቲ ይሄ ድንጋይ በድንጋይ ላይ ይሆናል ብለው ስለ ሄሮድስ ቤተ መቅደስ ሲነግራቸው እነሱ በሚፈርሰው ድንጋይ በዚህ በሄሮድስ ባሰራው መቅደስ ሲደነቁ እንግዲህ የገሊላ ሰዎች ታውቃላችሁ ከገጠር ነው የሄዱት መሰለኝ ሕንጻው አስገርሟቸዋል። ሄሮድስ ያሰራው ከንጉስ ሰለሞን ትንሽ ሰፋ አድርጎታልና አስደንቋቸው ያንን ሲያዩ ምን አላቸው? ድንጋይ በድንጋይ ላይ ይሆናል አለ። እስቲ ንገረን አሉት። ማቴዎስ 24:3 ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል? የመምጣት የዓለም መጨረሻው ምልክቱ ምንድነው አሉ። አንደኛ ታይሙን ንገረን፣ ሁለተኛ ሳይኑን ምልክቶቹን ንገረን። አንተ ስትመጣ ምንድነው የሚሆነው? የዓለም መጨረሻ ምንድነው ብለዋል። ኢየሱስ ክርስቶስ ያው ፖዚቲቭ እና ኔጌቲቭ ምልክቶችን ነገራቸው። አሁን እንዳለንበት ፔስቲለንስ የተባለው ይሄ ቸነፈር፣ ረሃብ፣ ጦርነት፣ የምድር መንቀጥቀጥ ወይም ደግሞ አንዱ መንግስት በሌላው መንግስት ላይ መነሳት ይሄ አንደኛው ኔጌቲቭ ሳይን ነው አለ። ሌላው ፖዚቲቭ ሳይኖች ደግሞ የሚሆኑ አሉ። አንደኛ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል አለ። ያው አሁን በሚዲያ ሁሉ በኢንተርኔቱ በምን ሁሉ እንደሚሰበክ አስቀድሞ ጌታ ተናግሯል። ወንጌል ከመቼውም የበለጠ መሰበኩ ይሄ የሚያሳየው የጌታ ምጽአት መቅረቡ ነው። ሁለተኛ የነገራቸው ነገር ቢኖር ጌታ ኢየሱስ ክርስቶስ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ያለው እሱ ትንቢት እየተፈጸመ ነው። ሌላው ደግሞ በለስ ያቆጠቁጥ ቃያችሁ። ይሄ በለስ በእስራኤል ነው የምትመሰለው። ወይራ በለስ ወይ እስራኤል ነው እና በለስ ማቆጥቆጧ ማለት ምንድነው? እስራኤል ከተበተነችበት ከአሕዛብ ምድር ተመልሳ መንግስቷን ያቋቋመችበትን የሚያሳይ ነው። ይሄ ደግሞ በ1948 ይሄ ታዲያ ምንድነው? የበለስ ማቆጥቆጥ ማለት እስራኤል ከተበተነችበት አገር መጣ። ትዝ ይላችሁ እንደሆነ ጌታ ኢየሱስ ዘፈርስት ካሚንግ ከመምጣቱ በፊት በዘሩባቤል መቅደሱን ለመስራት ከስደት ከምርኮ ወደ ሀገራቸው ተመልሰው ነበር። እንደገና ደግሞ እዝራ ተመልሶ ያስተምራቸው ነበር። ነህምያ ደግሞ ቁጥሩን ይሄ ኢየሱስ ክርስቶስ ከመወለዱ በፊት በቤትሌም ይሁዳ እነሱ ዝግጅት ማድረግ ነበረባቸው፣ ወደ ሀገራቸው መመለስ ነበረባቸው። አሁን ደግሞ ለዳግም ምጽአቱ በለስ ማቆጥቆጥ ነበረባት። እስራኤል መንግስቷን እንዴት አድርጋ እንዳቋቋመች ያው ከታሪክም ከዜናም እንሰማለን። ይሄ የጌታ መምጫ ምልክቶቹ ናቸው። ሌላው ግን ታይሙን ንገረናል። ማቴዎስ 24 ቁጥር 36 ላይ እንዲህ አላቸው፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅም ቢሆን አያውቅም ይላል። ስለዚያች ቀን ግን አባቱ ብቻ ነው የሚያውቀው፣ መላእክትም አያውቁም ማለት። ልጅም ቢሆን የሚለው ራሱን ነው። ግን ይሄ ልጅም ቢሆን አያውቅም የሚለው ሁለት አይዲያ አለ፣ ሁለት ሐሳብ አለ። እናንተ በየትኛው እምነት ላይ እንዳላችሁ አላውቅም። ኢየሱስ ክርስቶስ የሰው ልጅ ይባላል። ሌላው ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ የሚለው ዲቪኒቲው መለኮት መሆኑን ነው የሚያሳየው። የሰው ልጅ የሚባለው ደግሞ ኢየሱስ ፍጹም ሰው ሆኖ መምጣቱን የሚያሳይ ነው። ኢንካርኔሽኑን ነው። አንደኛው ኢየሱስ ክርስቶስ ከድንግል ማርያም የዘመኑ ፍጻሜ በደረሰ ጊዜ ከሴት እንደተወለደ የሚያሳየው የሰው ልጅ ነው። ሌላው ደግሞ ዲቪኒቲው የእግዚአብሔር አንድያ ልጁን ሰጠን የሚለው መለኮት መሆኑን ነው። እንግዲህ አሁን ምን ይላሉ ቴዎሎጂያንስ? ኢየሱስ ክርስቶስ በዲቪኒቲው በመለኮት ያውቃል፣ በኢንካርኔሽኑ ግን በስጋ በመምጣቱ ግን አያውቅም። ኢየሱስ በስጋ ወራት በተመላለሰበት አላውቅም አለ እንጂ ስለራሱ መምጣት ግን በዲቪኒቲው ያውቃል። ምክንያቱም God is omniscient ማለት ሁሉን አዋቂ ነው። ስለዚህ መለኮት ሁሉን ያውቃል። ከመለኮት ምንም የሚሰወር የለም። ኢየሱስ መለኮት ሆኖ እንዴት ይሰወራል የሚል አመለካከት አለ።
እንግዲህ እናንተ እንደምርጫችሁ ተረዱት። ግን አንድ ነገር ልታውቁ የሚገባው ምንድነው? ኢየሱስ ጊዜያቱን አባቴ ብቻ ያውቃል ሲል በአምላክነቱ ግን እኔም አውቃለሁ ነው የሚሉት ቴዎሎጂያንስ። እንደገና በሰውነቱ ግን እኔም አላውቅም እንደሚል ነው የሚያስቀምጡት። ስለ ሰዓቲቱ አባት ብቻ ነው የሚያውቀው። ስለ ዘመኑ ግን ወቅቱን ግን ሳይሉን ግን ምልክቶቹን ግን ልነግራችሁ እችላለሁ። ፖዚቲቭ ምልክቶች ጦርነት ስታዩ እንደዚህ ረሃብ፣ ቸነፈር፣ እንደ ኮቪድ አይነት እነዚህ ሁሉ የሚያሳብቁት የኔ መምጫ የምጥ መጀመሪያዎች ናቸው፣ ምልክቶች ናቸው ብሎ እንደተናገረ ነው የምናየው። ግን የሚገርማችሁ እቺን በዘመናት ሁሉ ሰዎች ሲኖሩ ክርስቲያኖች፣ እውነተኛ አማኞችና ወንጌላውያኖች ወይም ደግሞ ፓስተሮች የተሳሳቱ ሰዎች አሉ። ስለዚያች ቀን መልአክም አያውቅም ብሏል። ቀንና ሰዓቲቷን ነው ያለው እንጂ ኢየሱስ ዘመኑን አላለም። ቀንና ሰዓቲቷን ማንም አያውቅም ነው ያለው። ስፔሲፋይ አድርጓል። ግን ቀንና ሰዓቲቷን አውቀናል ብለው የተናገሩ ወይም ደግሞ ፕሬዲክትድ ያደረጉ አማኞች ነበሩ። ለምሳሌ ዊሊያም ሚለር የተባለ ሰው የኒውዮርክ ገበሬ ነበረ። እሱ በ1843 ማርች 21 ላይ ኢየሱስ ይመጣል ብሎ ትልቅ ዲስአፖይንትድ ሆነው ነበር። ብዙ ሰዎች ያላቸውን ሀብት ሁሉ ሸጠው ብዙ ነገር አድርገው ይሄ ሁሉ ምንድነው? ቀኒቷን ሰዓቲቷን አታውቁም ተብሎ እናውቃለን በመባሉ ነው። ሌላው ቻክ ስሚዝ የካሊቨሪ ዋርሺፕ መስራች የሆነው ቻክ ስሚዝ በ1981 ይመጣል ብሎ ተናግሮ ነበር። ሌላው ደግሞ ኤድጋር የተባለ በ1988 ዓመተ ምህረት በሴፕቴምበር 11 እና 13 መካከል ይመጣል ብሎ ተንብዮ ነበር። እሱም ሳይሳካለት ቀረ። ሌላው የሳውዝ ኮሪያንስ አማኞች ናቸው። ኦክቶበር 28 በ1992 ይመጣል ብለው ተንብየው ነበር፣ አልተሳካም። ሌላው የሎስ አንጀለስ ውስጥ ያለው ፓስተር ነው። ጆን ሄንኬል የተባለ ፓስተር ነው። እሱ ደግሞ ጁን 9 በ1994 ይመጣል ብሎ ተንብዮ ሳይሳካለት ቀርቷል። ሌላው ደግሞ ሃሮልድ ካምፓንግ የሚባል የሬዲዮ ወንጌላዊ ነው። ሴፕቴምበር 27 በ1994 ይመጣል ብሎ ተንብዮ አልተሳካም። ሌላው ደግሞ ሳንት ጆንሰን የሚባል የትንቢት ክበብ የሚባል በሴፕቴምበር 12 1997 ይመጣል ተብሎ ሳይሳካ ቀርቷል። ሌላው ማርሊን ኤግ የተባለ ሜይ 31 በ1998 ኢየሱስ ይመጣል ብሎ ተንብዮአል። ሌላው ብዙ ሰዎች በ2000 ሚሊኒየም መግቢያ ላይ ይመጣል ብለው ተንብየው ሳይሳካ ቀርቷል። ሌላው ደግሞ የሚያስደንቀው 2006 ወሩ 6 ላይ ይመጣል ብለው ብዙዎች ተንብየው ሳይሳካ ቀርቷል። ምን ልላችሁ ነው? ቀንና ሰዓቲቷን አታውቁም ብሏል። በቃ ከአባቴ በቀር። ስለዚህ መልአክም አያውቁም ከተባለ ወገኖች ዘመንን ስንመረምር ስፔሲፋይ እናድርግ። እኛም ሀገር የተሳሳቱ ሰዎች ሳይኖሩ አይቀሩም ከሞላ ጎደል። እኔ አሁን በስም ስለማላውቃቸው ነው። ኤኒዌይ ግን ልናውቅ የሚገባው ዘመኑን ልናሸተው ዘመኑን ልንመረምር እንችላለን። ግን ስፔሲፋይ አድርገን ቀንና ሰዓቲቷን ችነች ብንል እንስታለን፣ እናሳስታለን። ስለዚህ መጠንቀቅ አለብን። ታዲያ ማቴዎስ 24:36 ላይ ስለዛች ቀን ስለዛች ሰዓት ግን ከአባት ብቻ በቀር ማንም አያውቅም ብሎ ነበረ። የተሰሎንቄ አማኞች ግን ጳውሎስ ይጽፍላችሁ ወንድሞቹ ስለ ዘመናት ስለ ወራት ማንም ይጽፍላችሁ ዘንድ አያስፈልጋችሁም ነው ያላቸው። ስለ ዘመናትና ስለ ወራት እንጂ ያላቸው ስለ ቀኒቷና ስለ ሰዓቲቷ ነው። ዘመናትና ወራቱን መመርመር እንችላለን። የጌታ ቀን እንደ ሌባ እንደሚመጣ እንዲሁ ይመጣ ዘንድ አጥብቃችሁ አውቃችኋል ነው። እኛስ አጥብቀን አውቀናል ወይ? ዘመኑን እያወቅን ነው ወይ? ያለንበት ዘመን ለምሳሌ አንዱ ይሄ ኮቪድ የተባለው ፔስቲለንስ የተባለው ይሄ ቸነፈር ይላል። ቸነፈር ማለት ነው። ይሄ አንዱ ምልክት ነው ወገኖቼ፣ ኔጌቲቭ ሳይን ውስጥ ነው የሚመደበው። ስለዚህ አንዱ የጌታ መምጫ ምልክቶቹ ነው። እና ታዲያ
እኛስ ታዲያ ዘመንን እየመረመርን ነው ወይ? በአንደኛ ዜና 12:23 ላይ እንደ እግዚአብሔር ቃል የሳኦልን መንግስት ወደ እርሱ ይመልሱ ዘንድ በኬብሮን ሳለ ወደ ዳዊት የመጡ የሰራዊት አለቆች ቁጥር ይህ ነው ይላል። ሳኦልን መንግስት ወደ ዳዊት የሚመልሱ የሰራዊት ቁጥሮች መጡ። ቁጥር 32 ላይ እንዲህ ይላል፣ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኛ ሰዎች የይሳኮር ልጆች አለቆች ይላል። አያችሁ 200 የሚሆኑ ጥበበኞች ሰዎች ነበሩ። እስራኤል የሚገባውን የሚያውቁ ማለት ምንድነው? እነዚህ ሰዎች ከሳኦል ጋር አሁን ካለፈበት ንጉስ ጋር ጊዜያቸውን ዌስት ማድረግ አያስፈልግም። ስለዚህ ዘመኑን መርምረው አሁን ወደ ዳዊት እግዚአብሔር ወደ ቀባው ወደ ዳዊት ሽፍት ማድረግ እንዳለባቸው የተረዱ እነዚህ የይሳኮር ልጆች 200 ሰዎች ነበሩ። ጥበበኞች ይላቸዋል። ለምን? ዘመኑን ያውቁ ነበር፣ ዘመኑን ይመረምሩ ነበር። ለዚህ ነው የኤፌሶን ጸሐፊ ጳውሎስ ምን ይላናል? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። ለምንድነው በጥንቃቄ? ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ስለዚህ ጠቢባን ልንሆን ይገባል ወገኖቼ። የተሰሎንቄ ክርስቲያኖች ጠቢባን ነበሩ፣ አጥብቀው ዘመኑን አውቀዋል። የይሳኮር ልጆች ጠቢባን ነበሩ፣ አጥብቀው ዘመኑን መርምረዋል። የኤፌሶን ክርስቲያኖችን እናንተም ጠቢባን ሁኑ ይላል። እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንደሌሎች እንዴት እንድትመላለሱ በጥንቃቄ ሞኞች አትሁኑ። የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ እወቁ። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ እያለ ጳውሎስ ለኤፌሶን ክርስቲያኖችም ይነግራቸዋል። ለምን? ዘመኑን እንዲመረምሩ፣ እንዲያውቁ፣ ጠቢባን እንዲሆኑ፣ በእግዚአብሔር ፈቃድ ባልሆነ ነገር ላይ ጊዜያቸውን ዌስት በማድረግ እንዳያባክኑ። ዛሬም ወገኖች እግዚአብሔር አሳይመንታችንን ስላልጨረስን ነው እድሜ ጨመረ። እግዚአብሔር ኢየሱስን አይቶ እየማረን በደሙ ይቅር እያለን የከፈለውን ዋጋ አይቶ ነው በምህረቱ ያሻገረን። ለዚህ ነው ምሕረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል፣ ስለዚህ ለዘላለም በእግዚአብሔር ቤት እኖራለሁ ያለ እንጂ ወገኖቼ ብዙዎች ሊሻገሩ ፈልገው ያልተሻገሩ አሉ። ስለዚህ እድሜ ሲሰጠን እግዚአብሔር ሆይ የሰጠኸኝ ለምንድነው? እባክህ ቀን ሳለ የላከኝን ስራ እንድፈጽም እርዳኝ ልንል ይገባል። ሌላው እንግዲህ እነዚህ ሰዎች የተሰሎንቄ ክርስቲያኖች የጌታ ቀን ማለት የፍርድ ቀን ማለት ነው። ሁለተኛ ጴጥሮስ 2:9 ላይ የፍርድ ቀን እንደሆነ ይነግረናል። ታላቁ የቁጣ ቀን እንደሆነ ይናገራል። ራዕይ ምዕራፍ 6:17 ላይ የመዋጀት ቀን ይለዋል ጳውሎስ በኤፌሶን ላይ። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ለቤዛ ቀን ማለት day of redemption ወይም the day of salvation ወይም ደግሞ ይህ የመዋጀት ቀን ማለት ነው። ሌላው የጌታ ቀን ማለት ታላቁ ቀን ይለዋል ይሁዳ 1:6 ላይ የጌታን ቀን ያው ይሄ ቃል የተወሰደው ከአሞጽ 5:18 ነው። የእግዚአብሔር ቀን ይለዋል አሞጽ። ሌላው በሁለተኛ ጴጥሮስም 3:12 ላይ የጌታ ቀን የሚለው የእግዚአብሔር ቀን እንደሆነ ይነግረናል። የክርስቶስ ቀን እንደሆነ ደግሞ አንደኛ ቆሮንቶስ 1:8 እና ፊልጵስዩስ 1:6 ላይ ተጽፎ እናገኘዋለን። ያ ቀን ይለዋል ጳውሎስ። ያ ቀን ማለት በሁለተኛ ተሰሎንቄ 1:10 ላይ የጌታን ቀን ያ ቀን ይለዋል የፍርድ ቀን እንደሆነ። የክርስቶስ ዳግም ምጽአት እንደሆነ አንደኛ ቆሮንቶስ 15:23 ላይ ይነግረናል። ጌታ ኢየሱስ እንግዲህ ያው በማቴዎስ 24:36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ብሎ። ስለዚህ የጌታን ቀን የሚመጣላቸው ሰዎች እንዳሉ ሁሉ የሚመጣባቸው ሰዎች አሉ። ለአማኞች መጣህልን ጌታ ሆይ ማራናታ ይላሉ። ላላመኑት ግን ይመጣባቸዋል። የፍርድ ቀን ነው፣ የቁጣ ቀን ነው፣ የመዓት ቀን ነው። ኃጢአተኛ በፊቱ አይቆምማ፣ ንስሐ የገባ ብቻ ነው። በአማርኛችን የጌታ ቀን የሚለው አሻሚ ነው። የትኛው ነው የጌታ ቀን? በእንግሊዘኛው ምን ይላል? the Lord's day እና the day of the Lord ይላል። the Lord's day ማለት the day of resurrection ማለት ነው፣ የትንሣኤ ቀን ማለት ነው። the day of the Lord ማለት ግን ዳግም ምጽአት the second coming of Jesus Christ ወይም ደግሞ የጌታ ቀን የሚለው ዳግም ምጽአቱን ነው። እኛ ግን የትንሣኤውንም የዳግም ምጽአቱንም የጌታ ቀን ነው ባይብላችን የሚለውና ለዚህ ነው በሁለት ልንከፍል የሚገባው። ስለዚህ ምን ይላል? የጌታ ቀን እንደ ሌባ እንደሚመጣ አጥብቃችሁ አውቃችኋል ይላል። የተሰሎንቄ ክርስቲያኖች ወገኖቼ
የጌታ ቀን እንደ ሌባ እንደሚመጣ አጥብቀው አውቀዋል። እኛስ ዛሬ እናውቃለን? ኢየሱስ ክርስቶስ ብዙ ቦታ ሜንሽን አድርጎታል። በራዕይ መጽሐፍ ሁሉ ተጠቅሶልናል። እንደ ሌባ በድንገት እንደሚመጣ ለምሳሌ ማቴዎስ 24:34 ላይ ያ ግን እወቁ፣ ባለቤት በሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱ ሊቆፈር ባልተወ ነበር። ስለዚህ አመጣጤ እንደ ሌባ ነው እወቁ ብሏል። በራዕይ 3:3 ላይ እንደዚህ ይላል፣ እንግዲህ እንዴት እንደተቀበልክ እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸው ሰዓት እንደመጣብህ ከቶ አታውቅም። በራዕይ 16:15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ ኅፍረቱን እንዳያዩ ነቅቶ ልብሱ የሚጠብቅ ብፁዕ ነው ይላል። ሁለተኛ ጴጥሮስ 3:10 ላይ እንዲህ ይላል፣ የጌታ ቀን ግን እንደ ሌባ ሆኖ ይመጣል ይላል እና በዚህ ተሰሎንቄ ምዕራፍ 5:4 ላይ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ይላል። ግን ታውቃላችሁ፣ ግን እናንተ በጨለማ አይደላችሁም ይላል። ስለዚህ እናንተ ወንድሞች ኢየሱስ እንደ ሌባ እንደሚመጣ ታውቃላችሁና በድንገት ሳትዘጋጁ ሊሆን ይችላል ወይ ተዘጋጅታችሁ ሊሆን ይችላል። ስለዚህ አዌር ሆኑ እያለ ነው። ሌላው ኢየሱስ ክርስቶስ እንግዲህ በሚመጣበት ጊዜ ከቶ አያመልጡም የሚል ነው። ሁለተኛው ፖይንት ከቶ አያመልጡም። እነማን ናቸው ከቶ የማያመልጡት? ቁጥር 3 ላይ ሰላም ደህንነት ነው ሲሉ ያን ጊዜ ምጥር ጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። እነዚህ የማያምኑ ናቸው። በወንጌል ያላመኑ፣ በክርስቶስ ያላመኑ እንዴት ከቶ እንዳላመለጡ ከመጽሐፍ ቅዱስ ላሳያችሁ። ሉቃስ 17:26-30 ከ26 እስከ 30 ከቶ እንደማያመልጡ መጽሐፍ ቅዱሳችን ይነግረናል። ጌታ ኢየሱስ ስለ ኖህ ዘመንና ስለ ሎጥ ዘመን የተናገረው ነው። ሉቃስ 17:26 እስከ 30 እንደዚህ ይላል፣ በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል። ኖህ ወደ መርከብ እስከገባበት ቀን ድረስ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋቡ ነበር። የጥፋት ውሃ መጣ፣ ሁሉንም አጠፋ። በኖህ ዘመን ኖህና ቤተሰቦቹ 8 ቤተሰብ ብቻ ሲድን ሁሉንም አጠፋ ማለት ከቶ አያመልጡም ማለት ነው። ለሎጥም ዘመን እንደዚህ ይናገራል፣ እንዲሁ በሎጥ ዘመን እንደሆነ ይበሉ፣ ይጠጡ፣ ይገዙ፣ ይሸጡ፣ ይተክሉ፣ ቤት ይሰሩ ነበር። ሎጥ ከሰዶም በወጣ ቀን ግን ከሰማይ እሳት ዲን ዘነበ፣ ሁሉንም አጠፋ፣ ከቶም አያመልጡም ማለት ነው። ሁሉንም አጠፋ። ሎጥና ቤተሰቡ ኖህና ቤተሰቡ ብቻ ነው ይዳኑ። አንተ ምን ቤቶች ይድናሉ ብሎ እንደጸለየላቸውና እንደዳኑ ዛሬም እኛና ቤተሰቦቻችን እንድንድን ወገኖች ልንጸልይ ይገባል። በተረፈ ግን በክርስቶስ የማያምኑ ልጁ የሌለው ሕይወት የለውም ከቶ አያመልጡም ነው የሚለው። በሎጥ ዘመን እንደሆነ በኖህ ዘመን እንደሆነ እንዲሁ ይላል ጌታ ኢየሱስ ቁጥር 30 ላይ የሰው ልጅ በሚገለጥበት ቀን እንዲሁ ይሆናል። ስለዚህ ልንፈራ ይገባል፣ ልንጸልይ ይገባል። ለጠፉት ሰዎች ከቶ አያመልጡም ነው የሚለው። ሌላው ግን እናንተ ግን በጨለማ አይደላችሁም ይላል። ቁጥር 4 እና 5 እንዲህ ይላል፣ እናንተ ግን ወንድሞች ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀን ልጆች ናችሁ። እኛ ከሌሊት ወይም ከጨለማ አይደለንም። ይህ ለአማኞች ነው የሚለው። በክርስቶስ ኢየሱስ ላመኑ እናንተ በጨለማ አይደላችሁ፣ ለእናንተ ሌሊት አይሆንም። ምክንያቱም የዓለም ብርሃን የሆነውን ኢየሱስን ተቀብላችሁታል። እናንተ ራሳችሁ የዓለም ብርሃን ናችሁ። እናንተ እኮ በጨለማ አይደላችሁ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን መጥታችኋል ይላል። ለምሳሌ ጳውሎስ እንዴት የብርሃን ልጆች እንደሆኑ ራሱ በአገልግሎቱ ኢየሱስ ክርስቶስ ሲሾመው የተናገረው ነገር አለ። በሐዋርያት ሥራ 26 ላይ ቁጥር 15 ጀምሬ ያነባዋለሁ። ኢየሱስ ሲሾመው እንደዚህ አለው፣ እኔም ጌታ ሆይ ማን ነህ አልሁት። እሱም አለ አንተ የምታሳድደኝ ኢየሱስ ነህ፣ ነገር ግን ተነሳና በእግርህ ቁም። ስለዚህ እኔም ባየህበት ነገር ለአንተ በምታይበት ነገር አገልጋይ እና ምስክር ትሆን ዘንድ ልሾምህ ታይቼሃለሁ። ማለት ኢየሱስ ብርሃን ነው። አይታችኋል። ጳውሎስ ኢየሱስን ባየ ጊዜ አይኑ ታውሮ፣ የሥጋ አይኑ ታውሮ መንፈስ አይኑ ነው የበራው። በሥጋ አይኑ አይደለም፣ በመንፈስ ሁሉ ብርሃን አይቶ ነው። ስለዚህ ምን አለው? የኃጢአት ስርየት በእኔ በማመን በተቀደሱት መልካምን ርስት ያገኙ ዘንድ
ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ይላል። አያችሁ ለዚህ እንደተሾመ ያውቃል። አይን ከፋች አድርጎታል። በወንጌል ከጨለማ ወደ ብርሃን እንዲናጠቃቸው ለዚህ የአሕዛብ ሐዋርያ አድርጎ እግዚአብሔር ሾሞታል። ስለዚህ እናንተ እኮ በጨለማ አይደላችሁም። እኔ ራሴ ዋንስ አፖን ኤ ታይም ጨለማ ውስጥ የነበርኩ ኢየሱስ ተገልጦ ብርሃን የበራልኝ ነኝ። እናንተም አሁን ብርሃን በርቶላችኋል። ከጣዖቶቻችሁ ዞር ብላችሁ ጌታን እያገለገላችሁ የጌታን ዳግም ምጽአት የምትጠብቁ ስለሆናችሁ ጨርሶ እናንተ ዘንድ ጨለማ የለም። ሁላችሁ የብርሃን ልጆች የቀን ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። በኤፌሶን 5:8 ላይም እንዲህ ይላችኋል፣ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። እንደውም እናንተ ራሳችሁ ብርሃን ናችሁ። ቀድሞ ግን ጨለማ ነበራችሁ፣ የዚህ ዓለም ገዥ ዲያብሎስ ልጆች ሆናችሁ፣ አሁን ግን የብርሃን ልጆች ስለሆናችሁ ራሳችሁ ብርሃን ናችሁ። ስለዚህ ለእናንተ የጌታ ምጽአት እንዲህ ሊሆንባችሁ አይገባም ነው። ታዲያ በጨለማ ያልሆነ የጌታ ልጅ የብርሃን ልጅ እንዴት ነው የጌታ ምጽአት መጠበቅ ያለበት? ከ6 እስከ 8 እንዲላል እንግዲህ እንንቃ በመጠኑ እንኑር እንጂ እንደ ሌሎች አናንቀላፋ። የሚያንቀላፋ በሌሊት ያንቀላፋሉ፣ የሚሰክሩ በሌሊት ይሰክራሉ። እኛ ግን ከቀን ስለሆንን የእምነትን የፍቅርን የመዳንን ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ይላል። አንደኛ በመንቃት ምክንያቱም እኛ የብርሃን ልጆች ነን። ማንቀላፋት አይገባንም። ማንቀላፋት ማለት በስጋ መመላለስ ማለት ነው። ሁለተኛ በመጠን መኖር፣ ለሁሉ ነገር መጠን እንዲኖረን ይናገራል። ሌላው መልበስ ያለብን ነገር እንዳለ ነው። እዚህ ጋር የእምነት ጥሩር፣ የፍቅር ጥሩር፣ የመዳን ተስፋ እስቲ እናያለን። ለምንድን ነው መልበስ ያለባቸው? ምክንያቱም ቅድም እንዳነበብኩት ራእይ 16:15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ስለሚል ነው። እስቲ ስለ ልብስም እናያለን። በመጀመሪያ የጌታን ምጽአት የሚጠብቅ ሰው እንዴት መመላለስ አለበት? በመንቃት ነው። የጌታን ምጽአት እንዴት ነቅተን ጠብቅ? ማቴዎስ 24:42 ላይ እንዲህ ይላል፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል። ያንን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱን ሊቆፈር ባልወደደ ነበር። ስለዚህ ንቁ ይላል። ማቴዎስ 25:13 ላይ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ይላል። ምክንያቱም የጌታ መጣት በድንገት ነው። ሌላው በማርቆስ 13:34 ላይ እንዲህ ይላል፣ ቤቱን ትቶ ወደ ሌላ አገር እንደሄደ ሰው ነው ባሮቹን ስልጣን ለእያንዳንዱ ስራውን ሰጥቶ በረኛውን እንዲተጋ አዘዘ ይላል። ቁጥር 35 እንግዲህ በማታ ቢሆን ወይም ደግሞ በኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ፣ ስለዚህ ትጉ። ለእናንተ የምነግራችሁ ለሁሉ እናገራለሁ፣ ትጉ ይላል። ስለዚህ ክርስቲያን ነቅቶ መጠበቅ እንዳለበት የእግዚአብሔር ቃል። ስለዚህ ጌታን ዳግም የሚጠብቅ ሰው ወገኖቼ መንፈሳዊ መንቃት ወይም መነቃቃት ውስጥ ወይም ሪቫይቫል ውስጥ ልንሆን ይገባል። ወገኖቼ ተደብተን አዚም ውስጥ ገብተን እንደ ገላትያ ክርስቲያኖች ደንዝዘን መጠበቅ የለብንም የጌታን ምጽአት። ሮሜ 13:12 ላይ ሌሊቱ አልፏልና ቀኑ ቀርቧልና እንግዲህ የጨለማውን ስራ አውጥተን የብርሃን ጋሻን እንልበስ ይላል። ስለዚህ የጨለማውን ስራ እናውጣ ይላል። እንግዲህ አንደኛው በመንቃት ነው። ሁለተኛው በመጠን መኖር። የጌታ ምጽአት የምንጠብቅ የጌታ ምጽአት የሚጠብቅ ክርስቲያን በአንደኛ ጴጥሮስ 1:13 ላይ ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እናንተ በመጠን ኑሮ ለንጀረር ላይፍ ውስጥ አትግቡ። ምክንያቱም ኢየሱስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ እንጂ እዚህ በሌንጀረር ልክ ያለፈ ለከት የሌለው ኑሮ ውስጥ አትግቡ። ምክንያቱም አንዳንዶች ብልጽግናን ሲሹ ያው የዚህ ዓለም ነገር ዘሩ ከበቀለ ወዲያ በትዳር ምክንያት አንዳንዶቹ በሾህ ላይ እንደተዘራው ዘር ታንቀው ፍሬያቸው ሁሉ ታንቆ ስለሚያይ
እናንተ ግን እንደዛ አትጠብቁት ጌታ ነው የሚለው። በመጠን ልክ ይኑራችሁ ነው የሚለው። አንደኛ ጴጥሮስ 4:8 ላይ ትጸልዩ ዘንድ በመጠን ኑሩ። ለጸሎትም መጸለይ የምንችለው መጠን ሲኖረን ነው ይላል። አንደኛ ጴጥሮስ 5:8 ላይ በመጠን ኑሩ፣ ንቁ፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ስለዚህ ጌታን ምጽአት የሚጠብቅ ሰው የነቃ በመጠን የሚኖር፣ ሌላው ደግሞ ልበሱ የሚለን ነው። ምን አይነት ልብስ ነው መልበስ ያለብን? ምክንያቱም ቅድም እንዳነበብኩላችሁ በራእይ 16:15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ስለዚህ ልብሳችንን መጠበቅ ስላለብን እያንዳንዳችን ራቁታም ሆነን ጌታ እንዳይመጣ ታዲያ ምን ልበስ? የሚለበሰውን የልብስ አይነት እነግራችኋለሁ። ሮሜ 13:14 ላይ ነገር ግን ጌታችን ኢየሱስ ክርስቶስን ልበሱ ይላል። ኢየሱስ ይለበስ። ኢየሱስ ትሁት ነው፣ ትህትና ይለበሳል። ፍቅር ነው፣ ፍቅሩ ይለበሳል። ቸር ነው፣ ቸርነቱ ይለበሳል። ደግ ነው፣ ደግነቱ ይለበሳል። የዋህ ነው፣ የዋህነቱ ይለበሳል። ይህንን ኢየሱስን ልበሱት ይላል። ኤፌሶን 4:24 ላይ ምን ይላል? ለእውነት በሚሆን ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት፣ አሮጌውን ሰው አስወግዱት። ይሄ ድሮ ትመላለሱበት የነበረውን ነገር አስወግዱና አዲሱን ሰው ልበሱት ይላል። ሌላው ኤፌሶን 6:11 ላይ ደግሞ እንደ ጦረኛ እንደ ክርስቲያን ስፒሪቹዋል ዋርፌር ያለብን የስፒሪቹዋል ዋርፌር ኢንጌጅ ሊሆን ስለሆነ ውጊያ ስላለብን ጦርነት ስላለብን የእግዚአብሔርን ቃጦር ሁሉ መልበስ እንዳለብን ኤፌሶን 6:11 ላይ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ቃጦር ሁሉ ልበሱ ይላል። ዌፐኖቹ ምን እንደሆኑ ሄዳችሁ ማየት ትችላላችሁ ኤፌሶን 6 ላይ። ሌላው ቆላስይስ 3:12 ላይ የልብስ አይነቱን ያሳየናል። ይሄ ምንድነው? እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄ፣ ቸርነትን፣ ትህትና፣ የዋህነትን፣ ትዕግስትን ልበሱ ይላል። በሌላ ቋንቋ ክርስቶስን መልበስ ማለት፣ በሌላ ቋንቋ የመንፈስ ቅዱስ ፍሬ ማፍራት ማለት ነው። ይሄን ለብሳችሁ ጌታን ጠብቁ። ቆላስይስ 3:14 ላይ ደግሞ በእነዚህ ሁሉ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ለምን? እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ እሱ ብፁዕ ነው ይላል። አዘርፈን በፍቅር ፋንታ ጥላቻ ለብሰን በርኅራኄ ፋንታ ክፋትን አመፅን ለብሰን እንዳንጠብቀው ደግነትን ለብሰን ቸርነትን ለብሰን ይሄን እንድንጠብቀው ጌታ ሲመጣ እርቃናችንን እንዳያገኘን አሮጌውን አዳም ለብሰን እንዳንገኝ አዲሱን ሰው አዲሱን አዳም ለብሰን እንድንገኝ የእግዚአብሔር ቃል ይመክረናል። የእግዚአብሔር ፐርፐዝ እንግዲህ ለአማኞች ምንድነው? ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ እኛ የቁጣ ልጆች አይደለንም። ኖ ሞር ኮንደምኔሽን በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል ሮሜ 8:1 ላይ። እኛ ለቁጣ የተመረጥን አይደለንም። እንዲያውም ስለ ራፕቸር ከዚህ በፊት ነግሬያቸዋለሁ። እነዛ ሶስቱም ቪው አንደኛው ፕሪ ትሪቡሌሽን ቅድመ መከራ መነጠቅ የሚያምኑት እኛ ለቁጣ ስላልተመረጥን በሰባቱ ዓመት መከራ ውስጥ አናልፍም የሚሉት ለዚህ ነው። እኛ የቁጣ ልጆች አይደለንም። ለምንድነው በግሬት ትሪቡሌሽን ምን 666 ተሰጠው ቁጥሩ ለምስሉ ለአውሬው ስገዱ እየተባለ እኛ በዛ መከራ ለምንድነው የምናልፈው? እኛ የቁጣ ልጆች አይደለንም የሚሉት አንዱ ኤቪደንሳቸው ጥቅሳቸው ይሄ ነው። ምክንያቱም እኛ ለቁጣ አልተመረጥንም። የቁጣ ልጆች እኛ የብርሃን ልጆች ነን። ስለዚህ በግሬት ትሪቡሌሽን ቤተክርስቲያን አስቀድማ ትነጠቃለች የሚሉት ለዚህ ነው። ሚድ ትሪቡሌሽን መንፈቀ መከራ መነጠቅና ፖስት ትሪቡሌሽን ድህረ መከራ መነጠቅ ግን እናልፋለን ይላሉ። እንግዲህ እሱን ጌታ ሲመጣ ሁላችንም እናየዋለን። ስለኛ ሞተ ማን? ጌታ ኢየሱስ። ቁጥር 10 ላይ የምንነቃ ብንሆን የምናንቀላፋ ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለ እኛ ሞተ። በጌታ ያንቀላፉትም ቢሆኑ እኛም ደግሞ ሳንሞት በሕይወት ያለኑ ለሁላችንም ጌታ ኢየሱስ ክርስቶስ ሞቶልናል። ስለዚህ ስለ እኛ ኢየሱስ ክርስቶስ ሞቷል ይላል ቁጥር 10 ላይ። ሮሜ 14:9 ላይ እንዲላል ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያዋን ሆኗል። ስለዚህ ክርስቶስ ለሞቱትም በሕይወትም ላሉት
በክርስቶስ ላሉት ሁሉ ኢየሱስ ሞቷል። ስለዚህ ላልዳኑት ደግሞ በሕይወት እንዲኖሩ ኢየሱስ ሞቶላቸዋል። ግን የግል አዳኝ አድርገው ካልተቀበሉ በሕይወት አይኖሩም። ምንም ኢየሱስ ቢሞት ምንም ቢሰቀል የተሰቀለው ኢየሱስ ለኔ ኃጢአት ነው ብለው ንስሐ ካልገቡ አይድኑም። ኢየሱስ ለዓለም ሕዝብ ሁሉ ነው። ለዳነውም ላልዳነውም ሞቷል። እርግጥ ነው ግን ስለኛ ሞቷልና የግል አዳኝ አድርጌ ተቀብያለሁ ላለ ሰው በእርግጥም ለዘላለም ከኢየሱስ ጋር ይኖራል። በተረፈ ግን መኖር አይችልም። ሌላው እንግዲህ ቁጥር 6ኛው ፖይንት ኢንከሬጅ ዋን አናዘር ይላል። ስለዚህ ቁጥር 11 ላይ ስለዚህ እናንተ ደግሞ እንደምታደርጉት እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጸው ይላል። ስለዚህ እርስ በርሳችሁ ተመካከሩ፣ አንዱ ሌላውን። ትዝ ይላችሁ እንደሆነ ባለፈው ስለ ዳግም ምጽአት ስንማር በዚህ ቃል እርስ በርሳችሁ ተጽናኑ ብሎ ዘጋው። ዛሬ ደግሞ ሲዘጋው ጳውሎስ ስለ ዳግም ምጽአት ዝግጅት በብርሃን መመላለስ ስለሚገባቸው ቅዱሳን ሲናገር እንግዲህ ስለዚህ ደግሞ እናንተ እርስ በርሳችሁ ተመካከሩ፣ አንዱ ሌላው ያንጸው። ስለዚህ ጌታን ዳግም ምጽአት የሚጠብቅ ሰው እርስ በርሱ ሊመካከር፣ እርስ በርሱ ሊጽናና፣ እርስ በርሱ ሊተናነጽ እንጂ ሊባላ፣ ሊደባደብ፣ ሊሰዳደብ አይገባው። ዛሬ በዘረኝነት በጥላቻ ስንት ክርስቲያን ወገኖቼ እንኳን የጌታን ምጽአት መጠበቅ አይደለም በምድር ላይ እንኳን የክርስትናው ሽታው መዓዛው እስከ መጥፋት ደርሷል። ይሄ በአገራችን ላይ ያለ ከርስ ነው፣ መሰበር አለበት ወገኖቼ። ኢየሱስን የሚጠብቅ በብርሃን የሚመላለስ ሰው ግን እርስ በርሱ እየተናነጸ፣ እርስ በርሱ እየተመካከረ፣ እርስ በርሱ ጌታ እኮ ሊመጣ ነው ያለ መጠበቅ ነው ያለበት። ማጠቃለያ ከ12 ጀምሮ እስከ 28 ያለውን አነብና ጨርሳለሁ። ወንድሞቼ ሆይ በመካከላችሁ የሚደክሙትን በጌታ የሚገዟቸው የሚገስጿቸውን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለንና ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፋት ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉ መልካሙን ለማድረግ ሁልጊዜ መልካም ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁ ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነውና እርሱም ደግሞ ያደርገዋል። ወንድሞቼ ስለኛ ጸልዩ፣ ከወንድሞች ሁሉ ጋራ በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከናንተ ጋር ይሁን ይላል። አንደኛው ፖይንት የምናየው ለሚያገለግሉን ያለን ኃላፊነት፣ ሁለተኛ ለተቸገሩ ያለን ኃላፊነት፣ ሶስተኛ ስለኛ ያለን ኃላፊነት፣ አራተኛ ለእውነት ያለን ኃላፊነት፣ አምስተኛ ሐዋርያው ጳውሎስ የመዝጋት ጸሎት እንዳደረገና የሐዋርያው ጳውሎስ የመጨረሻ ማሳሰቢያ። የመጀመሪያው ፖይንት የምናየው our duty to those who serve፣ ለሚያገለግሉን ያለን ኃላፊነት። ቁጥር 12 እና 13 ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ ይላል። እንለምናችኋለን ይላል ጳውሎስ። ምንድነው የሚለምናቸው? give attention፣ ታውቁ ዘንድ ይላል። give attention ለማን ነው? ስለማን ነው ጳውሎስ የሚላቸው? አንደኛ በመካከላችሁ የሚደክሙትን አቴንሽን ስጧቸው። ሌላው በጌታ የሚገዟችሁ፣ የሚመሯችሁ፣ የሚያስተዳድሯችሁን አቴንሽን ስጧቸው። ሌላው የሚገስጿችሁን እነሱን አቴንሽን ስጧቸው። ታውቁ ዘንድ give attention ነው የሚለው። ለምን? ታከብሯቸው ዘንድ ይላል። ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። አክብሯቸው ይላል ጳውሎስ። ከዛ በሰላም ሁኑ፣ እርስ በርሳችሁ በሰላም ሁኑ ይላል። ስለዚህ የመጀመሪያው እንግዲህ የነሱ
ሐዋርያዊ ኢንስትራክሽን የሚሰጣቸው እነዚህ ሰዎች በመታዘዝ እንዲመላለሱ ነው። የመጀመሪያው በብርሃን ተመላለሱ ነው። አሁን ደግሞ walk in obedience በታዛዥነት ተመላለሱ። እንዴት ነው የሚታዘዙት? ለሚያገለግሏቸው አቴንሽን በመስጠት በመካከላቸው የሚደክሙትን በጌታ የሚገዟቸውን የሚገስጿቸውን በማክበር በሰላም እንዲኖሩ ነው። ሁለተኛው ፖይንት our duty to those in need ማለት ለተቸገሩ ያለን ኃላፊነትን ይናገራል። ከ14 እስከ 15 ወንድሞቼ እንመክራቸዋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽናቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ፣ ማንም ለሌላው በክፋት ፋንታ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ ይላል። ወንድሞቼ እንመክራቸዋለን ይላል። ምንድነው ጳውሎስ የሚመክራቸው? ለነዚህ ኒድ ላላቸው ሰዎች እነሱን በኒዳቸው ማገልገል እንዳለባቸው። ለምሳሌ አንደኛ ያለ ስርዓት የሚሄዱትን ገስጹ። ወገኖቼ የሰው ልጅ ኒድ ልብስና መጠለያ፣ ምግብ፣ ቤት ነው ብለናል። አዎ ነው፣ ኢሴንሻል ኒድ ነው። ግን የሰው ልጅ ኒድ ይሄ ብቻ አይደለም። ያለ ስርዓት የሚሄደው መገሰጽ ነገር ገንዘብ ታደርጉታላችሁ። ለእግዚአብሔር መንግስት የሚጠቅም ለቤተሰብ የሚጠቅም የማትገስጹት ልጅን በሚሄድበት መንገድ ምራው እስከ ሽበት እስከ ሽምግልና ከዛች ፈቅ አይልም ይላል። ዛሬ ስድ የለቀቅነው ነገ እንደ አሮን ቤት አሮን ህዝቡን ስድ ይለቀቃቸው ይላል። ጣዖት ሲያመልኩ ተገኙ። ዛሬም አንገስጻቸው። ዛሬ ወገኖቼ ለልጆች ስላችሁ የሥጋ የወለዳችሁትን ብቻ አይደለም፣ መንፈሳዊ ሆኑ በጌታ ኒዳቸው ተንሳጽ ሊሆን ይችላል። ካለ ስርዓት የሚሄዱትን ካልገሰጽን ነገ ጠማማ ትውልድ ነው፣ ገልበጥ ባጣ። የእግዚአብሔር ቃል እንደው ጠማማና ገልበጥ ባጣ ትውልድ ይለናል። እንደውም ተንሳጽማ ከሌለ ፍጹሙን ሰው ለክርስቶስ ማዘጋጀት አንችልም። ስለዚህ ያለ ስርዓት የሚሄዱትን ገስጿቸው፣ ምክንያቱም ኒዳቸው ተንሳጽ ነው። ሌላው ድፍረት የሌላቸውን አጽኗቸው፣ ደፋር ያልሆኑትን አበረታቷቸው፣ አጽኗቸው። የነሱ ኒዳውን እሱ ነው የሚያስፈልጋቸው፣ እሱ ነው። ሌላው ለደካሞች ትጉላቸው። እናንተ ኃይለኛ የሆናችሁ መንፈሳዊ የሆናችሁ የደከሙትን አበርቷቸው። ለነሱ ኒዳቸው ይሄ ነው። አሁን ጸልዩላቸው፣ ምከሯቸው፣ አበረቷቸው፣ ዲስከሬጅ አታድርጓቸው። ሰው ሁሉ ደግሞ ታገሱ ይላል። ሰው ሁሉ ነው እኮ የሚለው የእግዚአብሔር ቃል። ሰው ሁሉ መታገስ ኒድ ነው ወገኖች። ሌላው ማንም በክፉ ፋንታ ክፉን እንዳይመልስ ተጠንቀቁ ይላል። ምክንያቱም በቀል እግዚአብሔር ነው። ነገር ግን ሁሉ ጊዜ እርስ በርሳችሁ ለሁሉ መልካምን ለማድረግ ትጉ ይላል። አንድ የታዘዘ ጌታን የሚመላለስ ሰው እንግዲህ ኒድ ላላቸው ለእንደነዚህ አይነት ሰዎች በዚህ መመላለስ አለበት። ሶስተኛው ፖይንት our duty to ourselves ለራሳችን ደግሞ ስለ እኛ ያለንን ኃላፊነት። አሁን የመጀመሪያ ያየነው ምንድነው? ለሚያገለግሉን ያለን ኃላፊነት። ሁለተኛ ኒድ ላላቸው ያለ ኃላፊነት። ሶስተኛው ስለ ራሳችን ያለን ኃላፊነት ምንድነው? 16 እና 18 ሁል ጊዜ ደስ ይበላችሁ፣ አታቋርጡ፣ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ወደ እናንተ ነውና ይላል። አንደኛ ሁል ጊዜ ደስ ይበላችሁ። ጳውሎስ ይሄንን የሚለው እሱ ሁል ጊዜ በጌታ ስለሚደሰት። ሁለተኛ ሳታቋርጡ ጸልዩ። ሶስተኛ በሁሉ አመስግኑ። እስቲ ቆም ብላችሁ ተመልከቱት። በሶስቱም ላይ መቋረጥ የሌለበት ነገር አለ። አንደኛ ሁል ጊዜ ደስ ይበላችሁ ማለት በክፉ በደጉም ቀን ሳታቋርጡ ጸልዩ የሚለው ይሄም ደግሞ ኮንቲኒዩስሊ ሳይቋረጥ ሁል ጊዜ ማለት። በሁሉ አመስግኑ ማለት በክፉ በመልካሙም እግዚአብሔር ለበጎ ነው እያላችሁ አመስግኑ ነው። የኛ ኃላፊነት ሁል ጊዜ በጌታ መደሰት፣ ቁስ በሆነ ጊዜያዊ በሆነ ጠፊ በሆነ ነገር ላይ ሳይሆን ሁል ጊዜ ደግሜ እላችኋለሁ አለ ጳውሎስ ለፊልጵስዩስ ክርስቲያኖች፣ ደግሜ እላችኋለሁ በእስር ቤት ሆኖ ደግሜ እላችኋለሁ ሁል ጊዜ በጌታ ደስ ይበላችሁ። አንድ ሁለተኛ ሳታቋርጡ ጸልዩ። ሌላው በሁሉ አመስግኑ። ይሄ የኛ ኃላፊነት ነው። ሌላው አራተኛው ፖይንት our duty to the truth ለእውነት ያለን ኃላፊነት ምንድነው? 19:22 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ በመልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። አንደኛ መንፈስን አታጥፉ። የእግዚአብሔርን መንፈስ በማሳዘን ኳንች እንዲያደርግ የእግዚአብሔር መንፈስን
እንዲዳፈን አታድርጉ። ሰዎች በመንፈሳዊ ነገር ተቃጥለው የመጡትን እንደ አጵሎስ አይነቶቹን ለምሳሌ እንደ ፕርስቅላና አቂላ ሆናችሁ የምታበረታቱ እንጂ መልሳችሁ የምታዳፍኑ ሰዎች አትሁኑ። እኔ ተዳፍኛለሁና አንተም ተዳፈን ማለት የለብንም። ምክንያቱም በመንፈስ ማጥፋት ነው። እሱ መንፈስን አታጥፉ ይላል። የሚጸልይ ሰው ካለ የእግዚአብሔርን ቃል የተነቃቃ ሰው ካለ በርታ በሉት። እናንተን ይጠቅማችኋል፣ ይጠቅመኛል። እኔ በደከምኩ ጊዜ ሊያበረታታኝ ይችላል። ስለዚህ መንፈስን አታጥፉ ይላል። ሌላው ትንቢትን አትናቁ። አሁን ዘመናችን ትንቢት አቡዝ የተደረገበት ዘመን ቢሆንም እስቲል እውነተኞች እንዳሉት ሬመናንት እንዳሉት ብዙ የበዓል ነቢያቶች በነበሩ ጊዜ እነ ኤልያስ እነ ኤልሳዕ ብዙ እግዚአብሔር እውነተኞች እንዳሉ ሁሉ አውቀን ትንቢትን መናቅ የለብንም። ሁሉም ፈትኑ ሁሉ ይሄ ማለት ለእውነት ያለን ኃላፊነት ነው። እንደው ሁሉ ነገር ተበላሸ ብለን ሁሉ ነገር አሁን ለምሳሌ ኤሊዛቤልና አክዓብ እነዛ ሁሉ ነቢያት ሰብስበው ተከናወን ሂድ ይሳካልሃል ባሉ ጊዜ አንድ የእግዚአብሔር ሰው ነበር። ትንቢትን ከናቅን እንዴት እግዚአብሔር ነገ ይመጣል? ትንቢትን ስላችሁ የሰራዊት ጌታ እግዚአብሔር የሚል ሁሉ ነብይ ነው አትበሉ። ግን መርምሩ ይላል፣ ፈትኑ ይላል፣ ሁሉም ፈትኑ ይላል። መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ስለዚህ ይሄ ለእውነት ያለን ኃላፊነት ነው። ማጠቃለያ የጳውሎስ ክሎዚንግ ፕሬየር 23 እና 24 የሰላም አምላክ ራሱን ለእንተናችሁን ይቀድስ፣ መንፈሳችሁን ነፍሳችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራቸው የታመነ ነውና እርሱ ደግሞ ያደርገዋል። ጳውሎስ የሚላቸው ምንድነው? ለተሰሎንቄ ቅዱሳኖች የሚጸልይላቸው እንዲቀደሱ ነው። እንዲቀደሱ ምክንያቱም እንዳልኳችሁ የግሪክ ሰዎች ትንሽ ፈተናቸው ምንድነው? የዝሙት በሽታ አለዛ። ምክንያቱም ካልተቀደሱ ብዙ ነገር ላይ ልክ ናቸው። አይሁዶች አትሊስት ቶራ አለ፣ ህግ አለ ስለሚገስጻቸው አትሊስት የሞራል ሰዎች ናቸው። ኢሞራሊቲ ላይፍ ያለው ግን እዛ ስለሆነ እንዲቀደሱ ያሳስባቸዋል። ደግሞ ማሳሰብ ብቻ አይደለም፣ ዛሬ ደግሞ ይጸልይላቸዋል። ባለፈው ሳምንት እንዴት እንደመከራቸው አይተናል። አሁን ግን ይጸልይላቸዋል። ምን ብሎ ነው የሚጸልይላቸው? የሰላም አምላክ ራሱ ሁለንተናቸው እንዲቀድስ፣ መንፈሳቸው፣ ነፍሳቸው፣ ስጋቸው እንዲቀድስ። ለምንድን ነው መንፈስ ቅዱስ ሁለንተናቸው እንዲቀድስ የሚጸልይላቸው? ምክንያቱም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው እንዲጠበቁ፣ ጌታ ኢየሱስ ሲመጣ እንዳያሳፍሩ፣ በቅድስና ሕይወት ሆነው መንፈሳቸው፣ ነፍሳቸው፣ ስጋቸው ተቀድሰው እንዲጠብቁት ነው። ይሄ ደግሞ ሲጸልይላቸው በማመን ነበር። ጳውሎስ ያለ ጥርጥር ነው የሚጠራችሁ ይላል፣ የታመነ ነው እርሱም ደግሞ ያደርገዋል እያለ ነበር የሚጸልየው። አያችሁ ምን ያህል እምነት እንደነበር። እንግዲህ የመጨረሻው ፖል ፋይናል አድሞኒሽ ማለት ምንድነው? የመጨረሻ ማሳሰቢያ ምንድነው? ከቁጥር 25 እስከ 28 እንዲላል፣ ወንድሞች ሆይ ስለ እኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን ይላል ጳውሎስ። የመጨረሻው ማሳሰቢያ ምንድነው? አንደኛ ወንድሞች ሆይ ስለኛ ጸልዩ። አሁንኛ ምንም የናንተ አገልጋይ ብንሆን፣ እናንተ ያንግ ብትሆኑ፣ እኛ ማቹርድ ብንሆንም ብዙ ኃላፊነትም ቢኖር እግዚአብሔር የናንተን የትናንሾችን ጸሎት ይሰማልና ጸልዩልን። ዛሬ በትናንሾች ይጸልይልናል ወይ? አንዳንዴ እኛ ብቻ ጸላይ አድርገን ራሳችን እንዳናስቀምጥ፣ አዲስ በመጣ ክርስቲያን እግዚአብሔር ጸልዮ እኛን ሊያበረታን ይችላል። ስለዚህ እነዚህ የሳምንት ክርስቲያን የተባሉትን ጳውሎስ ግን ለኛ ጸልዩልን ይላል። ትሁት ሰው እንደዚህ ነው። ጳውሎስ ጸልዩልን ይላል። ሌላው ደግሞ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ሰላምታችሁ ቅድስና ያለ እርስ በርሳችሁ ተደራረጉ፣ በፍቅር አሳሳም በተቀደሰ ሰላምታ ተሰጣጡ ይላል። ሌላው ግን ሪዲንግ ዘ ስክሪፕቸር፣ ይሄ ባለፈው ልክ ትምህርቱን ስጀምር ያነበብኩላችሁ ይሄ መልእክት ነው። አሁንም የምጨርሰው በሱ ነው። ምን ይላል ጳውሎስ? ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ፣ አደራ እላችኋለሁ ይላል። አያችሁ፣ በአዲሱ ትርጉም አደራ እላችኋለሁ። እኔ ወገኖቼ ጳውሎስ የሰጠኝን አደራ ወይም በጌታ ሆኖ የተናገረውን አደራ ለመወጣት ብዬ
እኔ የተሰሎንቄን ቤተክርስቲያን መልእክት የተጻፈው ለእናንተ አንብቤላችኋለሁ፣ ሰብኬያችኋለሁ። እናንተም ደግሞ አደራ የሚላችሁ ዛሬ ጳውሎስ ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ፣ አደራ እላችኋለሁ እያለ። ስለዚህ ወገኖቼ ይህንን መልእክት የሰማችሁ ሁሉ ላልሰሙት አስተጋቡ። ምክንያቱም ብዙ ቁም ነገር እንዳገኛችሁበት አውቃለሁ። እኔም ብዙ ተምሬበታለሁ። እያንዳንዳችን አደራችንን ግን መወጣት አለብን። ይህ መልእክት ሰዎች ሁሉ ሊሰሙት የጌታ ምጽአት የሚናገር ስለሆነ እያንዳንዳችን ለጌታ ምጽአት ተዘጋጅተን እንድንጠብቅ የሚያደርግ ስለሆነ ሁሉ እንዲሰሙት ይገባል። ፋይናሊ ቤኔዲክሽን ነው። ቤኔዲክሽኑ ምንድነው? የጳውሎስ የመጨረሻው ባርኮቱ ነው። የጌታችን የኢየሱስ ክርስቶስ ጸጋ ከናንተ ጋር ይሁን አሜን ይላል። ጌታ ይባርካችሁ። እስቲ አጭር ጸሎት ላድርግና ልጨርስ። ጌታው ያስጀምረን ስላስጨረስከን እናመሰግናለን። አዎ ጌታው ይህንን መልእክት አንተ ለኛ ለትውልድ ለጄኔሬሽን በጳውሎስ በኩል ይህን መልእክት ለኛ ለአሕዛቦች እነሆ ጌታ ሐዋርያ አድርገህ በሾምከው በጳውሎስ መልእክትህን አስተላልፋል። ቤተክርስቲያንም ሰምታለች። እባክህ ጌታው የምንኖርበት ጸጋ አብሮ እንዲለቀቅልንና እያንዳንዳችን ደግሞ ዘመናችንን እየመረመርን ለምጽአት እንድንዘጋጅ እርዳን። ለአንተ እውነተኛ ምስክሮች እንድንሆን አብቃን። በኢየሱስ ስም አሜን። ጌታ ይባርካችሁ። History